ወይኔ ውርደት በጥፊ መታችሁ እኮ ሩታ ማለት ነው አብርሽን። ቤተሰቦችሽን ያላከበርሽ እሱ ልታከብር ወራዳ ሴት ነሽ። በፊትስ አፈቀርኩ ብለሽ አይደል ለምነሽ አይደል እንዲሄድሽው? እሱ እኮ አልመጣብሽም፣ አንቺ ሄድሽ እንጂ ክርፈፍ። ሰላም ጤና ይስጥልኝ እንግዲህ የተከበራችሁ የሰላዮት ሚዲያ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ ትናንትና በተፈጠረው ነገር አልተመቸኝም ነበር አልመጣሁኝም እና በጥፊ መታችሁ። ምክንያቱም በቀደም ዕለት እኔ ጠርጠር ያለው ማለት ነው ነብሩን እንደምትጠብቅህ በቃ ትክክል ነኝ ማለት ነው። እኔ በቀደመታ ተለጣጥፎ መጥቶ ከነፂ ጋራ ቪዲዮ ሲሰራ ያዙ ይልቃቆኝ ከቤቴ ለምን መጣ? ውጣ ሀቢብት የሱ ቤት እኮ ነው። ምን ሆነሽ ነው? ተረጋጊ እንጂ እንዴ! ምን ሆነሽ ነው? አንቺ ክብር የለሽም እንዴ? እንዴት ባልሽን ትመቻለሽ በዚህ ልክ? አሁን እሱ በጥፊልሽ አቀማለሽ እንዴ? ምን ሆነሽ ነው? አንድ ሰው እኮ ሲፈልግ እኮ ነው፣ ካልፈለገ እኮ አልፈለግም ነው። አንቺ ፍቅሩን ድሮም ፍቅር የለበትም፣ አሁን ደግሞ ፍቅሩን እያሟጠጥሽ ነው። በቃ ሁሉም ነገር እኮ ሲፈልግ ነው የሚሆነው። እንዴ በፊት በቃ ያዙ ይልቀቁኝ፣ በቃ ሞት ኩል ኩል እሱን ካጠው ሞት አለው ታነቃለሁ፣ በቃ ባህር ገባለሁ አልሽ ማለት ነው። ከዛ በኋላ ኮሜንታተሮች በልበል እንዴ ፍቅር እኮ በልበል እኮ አይደለም እኮ ፍቅር ነው። በኮሜንታተሮች ግፊት ነው ወደ ሩታ ሄደሽ ያላት የተቀበላት። በፊት በቃ ፈቅራለሁ ብለሽ ሄድሽበት እንጂ እሱ አልመጣብሽም። ምን አሁን አንቺን ለማፍቀር ዝግጁ አይደለሁም፣ በቃ ተይኝ፣ ተጎድቻለሁ፣ ተይኝ፣ ጊዜ ያስፈልገኛል ሲልሽ ያዙ ይልቀቁ ብለሽ ሻንጣሽን ይዘሽ አዳርሽ፣ በቃ ሻንጣ ይዘሽ ሄዳለሁ ነው ሄድሽ ማለት ነው። ከዛ በኋላ በኮሜንታተሮች ድጋፍ በኮሜንታተሮች በቃ ግፊት እጅ ብልጫ ይሻለሽ። አሁን ደግሞ ያዙ ልቃቁት ያለሽ እነሱ ምንድነው ያለ? እሱ እኮ ትክክል ነው። ከነፂ ጋር በዚህ እንደዚህ ብለሽ ተናደሽ ከሷ ጋር ምን ልታወሪ ነው? እንደዚህ ከመሆኑ በፊት እሷን ያረጋግቻት፣ ከዛ ወላ አንቺን ያረጋግችሽ በጋራ እንገናኛለን እኔ አለ። አዎ የደበከው ነገር አለ እንጂ እንደዛማ ባይሆን አብረን እንገናኝ ተብለናል። አዎ አብርሽም ግን እውነት ለመናገር በቀደመታ አብረን እንገናኛለን ብለህ ነበረ እንትን ያልከው። ግን እሱ ሐሳቤን ቀየርኩና ከዛ በኋላ እኔ ምክንያቱም እንደዚህ ይሆንሽ እንዴት ነው ሌላ ሰው ብታገኝ የባሰ ነው እንትን የምትዩ እንደዚህ መሆን የለበትም ብዬ ነው እንደዛ ያደረኩት። እሷን መጀመሪያ ያገኘዋት ከዛ ውጣልኝ ብላ እኮ በጥፊ መታችሁ። ወይኔ ውርደት አብረሽ ተዋርደሃል። ከዛ በኋላ አላውቅልሽም እንደውም አይመለከትሽም ማለት እንደውም አንቺ በእኔ ህይወት አይመለከትሽም። ሀቢብቲ ኮሜንታተሮች ደግሞ የኔ ነብር የኔ ጀግና፣ ኧረ ተው እንጂ የሩታ በጎች ማለት ነው እንዴ! እናንተ ምንድነው የምታስተምሯት? እሷን ባሏን እንዴት ትደበድባለች? እሷ ለምንድነው አይዞሽ የምትሏት? እንዴ ጥርግ ብላ እሷ ናት እንጂ የምትጎደው ማለት ነው። እሷ አይጎደም። ሲጀመር ደግሞ እሷ ናት ነፍሰ ጡራና እንደዚህ ያዙ ልቀቁኝ የምትለው ምናምን፣ ወይም ደግሞ ሲጀመር አላገዘችም። የነሱ ውሸት የነሱ ድራማ እንዴ! ህዝቡን እኮ በቃ በሐሰት እኮ ረከብ እንትን አላችሁት። እናንተማ ያው ዱራ ልታገኙ ነው እንደዚህ የምትሰክሩት ማለት ነው። እኛ በእናንተሽ ምን እናገኝ እንዴ? ሚዲያውን በቃ አጀንዳ መሆን ትፈልጋላችሁ። በቃ የሆነ ስትራሱ አጀንዳ መሆን ትፈልጋላችሁ ማለት ነው። ካላስ ይበቃችኋል። እንዴ ምንድነው አመቱን 2 አመት ሚዲያውን ከተቆጣጣራችሁት በቃ እንዴ! የቲክቶክ ጊፍተሮች ደግሞ እንትን ካዞሩባችሁ ቻናላችሁን ይዘጉባችኋል። ምክንያቱም ህዝቡን እናንተ ተቆጣጣራችሁ እኛ ምን እንብላ እያሉ ማለት ነው። እንደ ሀቢባ እንዴ! አረ ሩታ ተረጋጊ። ምን ሆነሽ ነው አንቺ? ሲጀመር ለቤተሰቦች ክብር የለሽ፣ ለሱም ክብር አይኖርሽም። ለሱ ብለሽ እኮ ነው ጥለሽው የመጣሽው። ክብረ ቢስ። እስቲ ቤተሰቦች ጋር አንድ ደቂቃ ሄደሽ እንደው ቡና ስታፈይ፣ ቤተሰቦች ስከድሚ፣ ስትመረቂ፣ ቤተሰቦችን ቤት ስትጠርጊ እናውቃለን። ቤተክርስቲያን ስትሄጂ እናውቃለን። እስቲ ተናገሩ። አይታችሁ ታውቃላችሁ? እንደዚህ ሆነ አይታችሁ ታውቃላችሁ? አታቁም። ሁሉ ጊዜ በቃ ሚዲያ ላይ እንትን ትላለች። ከዛ በኋላ ትላላስና ከዛ ቁጭ ብላ ቪዲዮ መጨቃጨቅ ማለት ነው። ነፂማ እንግዲህ ቤተክርስቲያን ተወስደዋለች፣ የሆነ ጭራ ያለ ቦታ ተወስደዋለች፣ ሰላም አለበት ቦታ ተወስደዋለች። አንቺሳ ሂስልሽ አትሄጂም፣ ተቀመጭ ስልሽ አትቀመጭ። ኮላስ ምን ያድርግሽ እሱ እንዴ? በቃ መጨረሻ ላይ እኮ ተናደደ እሱ። በቃ አይመለከትሽም። እንደውም እንደዚህ ከሆነ በኔ ህይወት ጥልቅ አያደርግሽም፣ አይመለከትሽም አለሽ። እሺ ምን ተሆኝ
ልትማጥ ሙንጭር ትንከኝ ደግሞ የሩታ በጎች ደግሞ የሩታ በጎች ደግሞ ማለት ነው። ደግ ያደረግሽው የኔ ነብር የኔ አንበሳ። ትዳሯን እየበጠበጣችሁ ነው እንጂ እሷን እየጠቀማችኋት አይደለም። እሷን አትጠቅማትም፣ ግልጹን ስነግራችሁ ማለት ነው። እሷን አትጠቅማትም፣ ግን የጎዳችኋት ነው እንዴ። ኧረ ተው ግን እንደዚህ አታድርጊ። አንቺ እንደው ተቆጨለሽ ምን ነገሩን እናትሽንም አሰሚያትም። ዝም ብለሽ እንደዚህ እሽኮለሌ ነው የምትዩ። በፊት ወንድ ተከትለሽ እርሽ፣ አሁን ደግሞ በቃ እሺ ይሁን ተቀበለሽ። ህይወት ከጀመራችሁ በኋላ ያዙ ልቀቁኝ እንዴ። እሱም አጥፍቷል። እሱ ጋዜያች ጋር ሄዶ መለጣጠፍ የተለጣጠፈው እሷን ፈልጓት ወይም እንደዛ ሳይሆን በቃ ሰውየው አጀንዳ መሆን ይፈልጋል። ዶላር ያስክሮታል ማለት ነው። በቃ የበለጠ ብር ለማግኘት በቃ ታዋቂ ለመሆን ምናምን በጣም ይፈልጋል። ለዛ ነው። አንቺ ደግሞ ይሄ ነገርም እንትን አለብሽ። ድራማ ነው፣ ግን ደግሞ አውቃሽ በቃ እዚህ ሁሉ ነገር አውቃሽ ያለውን ነገር አውቃችሁ ነው የምትሰራው አይደል እንዴ? ሁሉ ጊዜ ይሄ ማለት የሆነ ሁሉ ጊዜ ይሄ በቃ የውሸት ህይወት በጣም የሚያስጠላ እውነት። ፈጣሪ እኛም የራሳችን ስራ ራሳችን በራሳችን ስራ የምንመጣ ያድርገን። እውነት ስለእናንተ ማውራት እንዴት እንደሰለቸን ኃጢአት መግባት ማለት ነው። በቃ ሰልችቶና ግን ምን እናድርግ? ሰው ቤት ያለን ምን እናድርግ? ሩዝ ቀቅለን ብናመጣ አታዩም እናንተ። ምክንያቱም እናንተ የተለጣጠፈ ሰው ነው የምታዩት። በዚሁ አጋጣሚ ባልኖራችሁ ማልኖራችሁ ዝም ብላችሁ ዋና ቲሸርት በመቶ ብር አሰፍታችሁ ማለት ነው የመዳም ቅመሞች ሀገራችሁ ትሄዱ ተለጣፋችሁ ነው። ከዛ ፌመስ ትሆናላችሁ። ምክንያቱም እንደዚህ ነው የሚፈልጉት እንጂ እንደ እውነተኛ ነገር የሚያመጣ ሰው አያዩም ማለት ነው። ከዛ በኋላ ፌመስ ከሆናችሁ በኋላ ባላችሁን ትደብቃላችሁ፣ ህይወታችሁን ድብቅ ታደርጋላችሁ። ግን ፌመስ እስከምትሆኑ ድረስ እንደዛ ማድረግ አለባችሁ ማለት ነው። እኔ የምለው እንደዛ ነው። እና እንደዛ ሆናችሁ ዶላራችሁን ትበላለች። ከዛ በኋላ በቃ ፌመስ ከሆናችሁ በኋላ ቻናላችሁ እሱን ወደ ስራው ታድርጉና እናንተ በቻናላችሁ ቢዝነስም ሆነ ምንም ሆነ ትሰሩበታላችሁ፣ ዶላርም ሆነ ተቆጥሩበታላችሁ ለማለት ፈልጌ ነው እንጂ ትዳር ላይ ሚዲያ ላይ ትዳር አይመከርም። እውነት ለመናገር በቃ አሁን እኮ የነሩታ ትዳር እኮ የውሸት ትዳር ነው ማለት በቃ የውሸት ከእናንተ ምን ሰው ከእናንተ ምን እንደሚማር ምንም ማንም አያውቅም። እውነት ለመናገር ማንም ማለት ነው በቃ ዝም ብሎ በቃ የሆነ ትዳር እንደዚህ ቀልድ ነው እንዴ? እቃቃ ጨዋታ ትዳር እኮ እንደዚህ አይደለም። ክሎዝ ማርሌና ሰው አይሲውፈን ክሎዝ ዶር እና ትዳር ቀላል ነገር አይደለም። እናንተ ዝም ብላችሁ ነው እንትን የምትሉት ያለውን ነገር በቃ ለህብረተሰቡ እንደዚህ የምታስተምሩት ነገር በቃ በጣም የሚያስጠላ በጣም ማለት ነው። ምንም ደስ የሚል ነገር የላችሁም፣ ደስ የሚል ነገር። ስለዚህ አንቺ የምትሽ ከሆነ ጥርግ በይ፣ የምትኖሪ ከሆነ ኑሪ። በቃ እሱን አጨቅጭቂው ካሉ አስታዩ እንዴ ምን ሆነሽ ነው? ታዩ እሱ ከነዚህ ጋር ይሆናል። እናቴ አንቺማ ሰላም የለሽም። እኔ ሃይማኖትሽ ምን እንደሆነ አይታወቅም። ትምሽ አንጠልጥለሽ አንድ ቀን ቤተክርስቲያን ሄደሽ አንድ ቀን እስቲ ፏፏ ብለሽ ስጣዳ አድርገሽ ብሎ ግን እንደተሰርተሽ አይተንሽ አናውቅም። የሩታ በጎች ደግሞ አትንጫጩ እሺ። ለማንኛውም ስትከታተላችሁ አመሰግናለሁ። መልካም ቆይታ። ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እኔም እንግዲህ ከባሌ ጋር እየተላጣጠፍኩ እስከምመጣ ድረስ ማለት ነው። አበረታቶች ሰምታችኋል እናንተ። ምክንያቱም እንደዛ ነው የምትወዱታ። እኛ ማለት ሁላችንም እንደዛ ነው የምንወደው የመዳም ቆሞች እንጂ ስለሱማ መች እንበረታታለን። እነሱ እናቴ በሚሊዮን ነው ቦር የሚያገኙት። እኛ በሚሊዮን 10 አመታችን አግኝተን አናውቅም። ለማንኛውም ይሁን እንግዲህ ለማንኛውም ቻናል ከፍታችሁ ክፈቱ። ላለው አመሰግናለሁ። መልካም ቆይታ።